ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዚያ መልካም ስራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑት። በጊዜያችን እንወቅበት፣ በእድሜያችንም እንጠቀምበት። እድሜ ብድር ነው ምዕመናን። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ። ከሚጸልየው ሰው የማይጸልየው ሰው ይበልጣል። የጸሎት መጽሐፉን አጣጥፎ ያስቀመጠ የለም ወገኖቼ። ከዛሬ ጀምሮ አልጾምም አልጸልይም ብሎ በአንድም በሌላም መንገድ ተስፋ ቆርጦ የጸሎት ሰዓቱን የሰረዘ የለም ወይ? አሁን ትውልዱ እኮ ከጸሎት ዛሬ በትዳሩ ላይ መታመን ያቃተው ሰው የለም። ባል በሚስቱ ላይ ያሳድዳል፣ ሚስት በባሏ ላይ የማይገባ ነገር ታደርጋለች። በስራው ላይ መታመን ያቃተው ሰው የለም። በስልጣኑ መታመን ያቃተው ሰው የለም ወገኖቼ። በአገልግሎቱ መታመን ያቃተው ሰው የለም። ወጭት የሚሰብር የበላበትን ሞሰብ የሚረግጥ ስንት አገልጋይ አለ። ይለን ማለትን እንልመድ። ቢሞላም ቢጎልም፣ ደስ ቢለንም ቢከፋንም፣ ብናጣም ብናገኝም ተመስገን ማለትን እንልመድ። ካልተሰጠን የተሰጠን ብዙ ነው። ነገር የጌታ ደስታ የተባለች ማናት? መንግስተ እግዚአብሔር ናት። ፍጹም ደስታ ያለባት። የዚህ ዓለም ደስታ ሐዘን ይከተለዋል። ያ ግን ፍጹም ደስታ ነው። ከገቡ መውጣት ካገኙ ማጣት የሌለባት ዘላለማዊ ተላ ደስታ የሚገኝባት፣ በዘር በቋንቋ ተቧድነን ግጭት ማንፈጥርባት፣ ፈጣሪ የሚሰጠን የዚህ ዓለም ባለስልጣን ማይገዛት፣ ፍጡር ማያዘዝባት መንግስተ እግዚአብሔር። የተሳሳተ የፖለቲካ ትርክት የተቀበረ ነገር የለም። አብሮነታችን አልተቀበረም፣ አንድነታችን አልተቀበረም፣ እሴታችን አልተቀበረም። በፍልስፍና የሚቀበር ብዙ ነገር አለ። መከባበራችን፣ መተሳሰባችን፣ ፍቅራችን በፍልስፍና ተቀብሯል። በምዕራባውያኑ የባህል ወረራ የተቀበረ ብዙ መንፈሳዊ ነገር አለ። የራሳችን እየጣል ሌላውን የምናነሳ፣ የራሳችን እያደበዘዝን ሌላውን የምናደምቅ ህዝቦች ሆነናል። ሃይማኖት በክደት ይቀበራል፣ ትሕትና በትዕቢት ይቀበራል። ብዙ ነገራችን ተቀብሯል። ይህንን ቆፍሮ ማውጣት የኛ ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት አያድንም። ሁለቱ ካልተሟሉ መዳን አንችልም። የተዋህዶ ልጆች ጌታችን ኢየሱስ ክርስቶስ ለፍርድ ሲመጣ የሚጠይቀንም በምግባራችን ነው፣ የሚፈርድብንም በምግባራችን ነው። ለእያንዳንዱ እንደ ሥራው መጠን ከፍለው ዘንድ ዋጋው በእጄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የመብርሃን ባለሟሎች፣ የቅዱሳን ወዳጆች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። በጎ አገልጋይ በሚል ኃይለ ቃል ለተወሰኑ ደቂቃዎች እንነጋገራለን። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እስከ 30 ሲነበብ ቅዳሴ ላይ ትሰሙታላችሁ ብዬ ተስፋ አደርጋለሁ። በቅዱስ ያሬድ የመዝሙር አከፋፈል ስርዓት በዐቢይ ጾም ውስጥ ያሉት ሳምንታት የራሳቸው የሆነ ታሪክና ስያሜ እንዳላቸው ስንማር ሰንብተናል። 6ኛው ሳምንት ገብርኄር በመባል ይታወቃል። ገብርኄር ማለት በጎ፣ ቅንና መልካም አገልጋይ ማለት ነው። ይህ ሳምንት አገልግሎታቸውን በታማኝነት የተወጡ በተቀበሉት መክሊት ትርፋማ የሆኑ ሰዎች የሚመሰገኑበት ሳምንት ነው። በአንጻሩ ደግሞ አገልግሎታቸውን በታማኝነት ያልተወጡ በተቀበሉት መክሊት ትርፋማ ያልሆኑ እንደሚወቀሱ፣ ከመወቀስም አልፎ እንደሚፈረድባቸው የሚዘከርበት ሳምንት ነው። በዚህ ትምህርት ራሳችን ማየት መቻል አለብን። እኔ የቱ ጋ ነው ያለሁት ብለን ራሳችንን ጠይቀው። ከሚመሰገኑት ወገን ነን ወይስ ከሚወቀሱት ወገን ነን? ከሚያተርፉት ወገን ነን ወይስ ከሚያባክኑት ወገን ነን? ከታማኞች ወገን ነን ወይስ መታመን ካቃታቸው ሰዎች ወገን ነን? ከትጉዎች ወገን ነን ወይስ ከሰነፎች ወገን ነን? ከክፉዎች ወገን ነን ወይስ ከበጎዎች ወገን ነን? ራሳችን እንመልከተው። ይህ ትምህርት ማይዳስሰው አካል የለም። ከሊቅ እስከ ደቂቅ፣ ከላይ እስከ ታች፣ ከካህን እስከ ምዕመን፣ ከዚያም ሲያልፍ ሊቃነ ጳጳሳትን ሳይቀር የሚመለከት ትምህርት ነው። ሁሉንም እናየዋለን እግዚአብሔር በረዳን መጠን።
በምሳሌ የተሰጠ ትምህርት ነው። ክፍሉ ሲጀምር እንደዚህ ይላል። ከቁጥር 14 ጀምሮ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ለእያንዳንዱ እንደ አቅሙ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጠና ወደ ሌላ ሀገር ሄደ ይላል። በዚህ ክፍለ ምዕራፍ 3 አካላትን እናገኛለን። መክሊት አለ፣ ባለመክሊቶቹ አሉ፣ መክሊቱን የተቀበሉ አካላት አሉ፣ ባለመክሊቱ የመክሊቱ ሰጪ ደግሞ አለ። በሌላ አነጋገር ምን ማለት ነው? ስጦታ አለ፣ ስጦታውን የተቀበሉ አካላት አሉ፣ ሰጪ አለ ማለት ነው። ስጦታው መክሊቱ የሚወክለው ስጦታ ነው። መክሊቱ በዛን ዘመን የነበረ የመገባበያ ገንዘብ ነው። 5 2 1 ስለተባለ ቀላል ገንዘብ እንዳይመስላችሁ፣ ስራ ሊያሰራ የሚችል በቂ ገንዘብ ነው ማለት ነው። ስለዚህ መክሊቱ የሚወክለው ስጦታን ነው ማለት ነው። የተሰጠ ነው። የተሰጠ ነው ማለት ምን ማለት ነው? የራስ አይደለም። የራስ ያልሆነ ነገር ደግሞ አያኮራም፣ አያመጻድቅም፣ አያስመካም፣ ይወሰዳልና። ሁለተኛ ስጦታው አቅምን ያገናዘበ ነው። ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ተሰጠው ነው የሚለው። አቅምን ያገናዘበ ነው ማለት ባለ 5 የተቀበለ ከባለ 2 የተሻለ ነገር ኑሮት አይደለም፣ አቅሙ ስለሆነ ነው። ባለ 2 የተቀበለ ከባለ 1 የተሻለ ነገር ኑሮት አይደለም፣ አቅሙ ስለሆነ ነው። ባለ 1 የተቀበለ አቅሙ ስለሆነ ነው። ስጦታው አቅምን ያገናዘበ ነው። ሶስተኛው ስጦታው በቁጥር የተለካ ነው። 5 2 1 ነው። የተቆጠረ የተለካ ነው ማለት ነው። በሌላ መልኩ ይህ ስጦታ ቁጥጥር ያለበት ስጦታ ነው። ከብዙ ዘመን በኋላ ጌታው መጣና ተቆጣጠራቸው ነው የሚለው። ስለዚህ መክሊቱ ስጦታን ይወክላል ማለት ነው። መክሊቱን የተቀበሉ 3 አካላት ፍጥረቱን በሙሉ የሚወክሉ ናቸው። ኋላ ደግሞ በዝርዝር እናያቸዋለን። የመክሊቱ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ የስጦታ ባለቤት ነው። 5ቱም የተገኘው 2ቱም የተገኘው 1ዱም የተገኘው ከሱ ነው። ከሱ ያላገኘነው ከሱ ያልተቀበልነው ምን አለ? ብዙ ነገር ሰጥቶናል። ምን ያልሰጠን ነገር አለ? የተዋህዶ ልጆች ሃይማኖትን ሰጥቶናል፣ ልጅነትን ሰጥቶናል፣ ቅዱስ ሥጋውን ክቡር ደሙን ሰጥቶናል፣ ሕጉን ሰጥቶናል። ዋና ዋናዎቹን ለመጥቀስ ያህል ነው። ኋላም የምንጨምራቸው ነገሮች ይኖራል። በመጨረሻ ራሱ ስጦታ ሆኖ መጣ። በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደተመዘገበው ወንድ ልጅ ተወልዶልናል፣ ወንድ ልጅ ተወልዶልናል፣ ሕፃንም ተሰጥቶናል ይላል። አያችሁ። ስለዚህ ሰጪው ስጦታ ሆኖ እንደመጣ ያሳየናል ማለት ነው። ብዙ ነገር ሰጥቶናል። ታዲያ ስለ ስጦታው ደግሞ መመስገን ይገባዋል። እኩት እግዚአብሔር በእንተ ጸጋሁ ይላል ቅዱስ ጳውሎስ። ስለማይነገረው ስጦታ እግዚአብሔር ይመስገን ይላል። ሁሉን ነገር ከሱ ስላገኘን እኛ ደግሞ እሱን ልናመሰግን ይገባናል ማለት ነው። ወደ ሩቅ ሀገር የሚሄድ ሰው ነው የሚለው። ይሄ ወደ ሩቅ ሀገር ሄደ ማለት ወደ ሰማይ ማረጉን አመላካች ነው። ኢየሱስ ክርስቶስ 33 ዓመት ከ3 ወር በምድር ኑሮ ተሰቅሎ ሞትን ድል አድርጎ ከተነሳ በኋላ በክብር ወደ ሰማይ አርጓል። ቅዱስ ዳዊት ምን ይላል? አረገ ውስተ አርያም ፄዊወከ ፄዋ ወሀብከ ጸጋከ ለጓለ እመሕያው። ምርኮን ማርከህ ወደ ሰማይ አረግ፣ ለሰው ልጆችም ስጦታን ሰጠ ይላል። ክርስቶስ ስጦታን ለሰው ልጆች ሰጥቶ ወደ ሰማይ አረገ። ወደ ሩቅ ሀገር መሄድ ማለት ይህ ነው። በሌላ መልኩ የእሱ ወደ ሩቅ ሀገር መሄድ እኛን ሊያስተምረን የፈለገው ነገር እንዳለ ያሳያል። እኛም በሞት ወደ ሩቅ ሀገር ተጓዦች መሆናችን የሚያሳይ ነው፣ አንጻሩ ማለት ነው። ሁላችንንም በሞት ወደ ሩቅ ሀገር እንጓዛለን። ከሰማይ የራቀ ምን ነገር አለ? እና ወደ ሩቅ ሀገር የሚሄድ ሰው ደግሞ ይዘጋጃል። የቱ ጋ ነው ማርፈው? ማንን ነው ማገኘው? ምን እበላለሁ? ምን እጠጣለሁ? ምን እለብሳለሁ? እስከ መቼ እቆያለሁ ብሎ ያዘጋጃል። ስንቅም ይቋጥራል። ቢርበው ሊበላ ቢጠማው ሊጠጣ ማለት ነው። እኛስ ወደ ሩቅ ሀገር ወደ ሰማይ ተጓዦች መሆናችን አውቀን ስንቅ ቋጥረናል? ወገኖቼ የንስሐ ስንቅ አላችሁ?
የሥጋው ደሙ ስንቅ አላችሁ። ሥጋው ደሙ ተቀብላችኋል። ሥጋው ደሙ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደኋላ መለስ ብላችሁ ቁጠሩት። ክርስቲያኖች ከሥጋው ደሙ ከራቁ የሚፈልጉት የኃጢአት ልምምድ አለ ማለት ነው። ክርስቲያኖች ከሥጋው ደሙ ከራቁ የሚጠብቁት የኃጢአት ቀጠሮ አለ ማለት ነው። አለበለዚያ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዚያ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ሰዎች ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ። ጀርባችሁን ለማዱ ትሰጣላችሁ። እስከ መቼ ከዚህ ማዕድ እንሸሻለን? ወደ ሩቅ ሀገር የሚጓዝ ሰው ስንቅ እንደሚቋጥር እኛም የንስሐ ስንቅ፣ የቁርባን ስንቅ ሊኖረን ይገባል እያልኳችሁ ነው። 5 የተቀበለው ወዲያውኑ ሄደና ነገደበት ይላል። ለዋልደር አላለም። ጊዜውን ማባከን አልፈለገም። እኔስ ውጤታማ ያደረገው የጊዜ አጠቃቀሙም ጭምር ይመስለኛል። እባካችሁ በጊዜያችን እንወቅበት፣ በዕድሜያችንም እንጠቀምበት። ዕድሜ ብድር ነው ምዕመናን። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን ዕድሜ ለኃጢአት የሚያውለው ከሆነ ዕድሜ አባካኝ ይባላል። ዕድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳን። 5 መክሊት የተቀበለው ሰው ሄደና ነገደበት። ሌላ 5 አተረፈና 10 አድርጎ ቆየ። 2 መክሊት የተቀበለውም ሰው ሄደና ነገደበት። ሌላ 2 አትርፎ 4 አድርጎ ቆየ። 1 የተቀበለው ግን ሄደና የጌታውን ገንዘብ ቀበረው ይላል። መሬት ቆፍሮ እንኳን የሰው ገንዘብ የራስንም ገንዘብ መቅበር ወንጀል ነው፣ ያስጠይቃል። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ይላል። ያ ወደ ሩቅ ሀገር ሄደው ያ ወደ ሰማይ ያረገው መምጣቱ አይቀርም ወገኖቼ። መቆጣጠሩ አይቀርም፣ መተሳሰቡ አይቀርም። ይህንን ማሰብ መቻል አለብን። ሊተሳሰበን ይመጣል። ምን ሰራችሁ ብሎ ሊጠይቀን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ምን አደረጋችሁበት? ምን ሰራችሁበት? ምን አተረፋችሁበት ሊል መጣ። 5 መክሊት የተቀበለው በፊቱ ቀርቦ እንዲህ አለ፣ እነሆ 5 መክሊት ሰጠኸኝ ነበረ፣ ሌላ 5 መክሊት አተረፍኩበት አለ። አንተ በጎ አገልጋይ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። ይቅርታ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው በጌታው ፊት ቀርቦ እነሆ 2 መክሊት ሰጠኸኝ ነበረ፣ ሌላ 2 አተረፍኩበት አለው። አንተ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 3 ባለ 1 የተቀበለው በጌታው ፊት ቀርቦ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንህን አውቄ ሄድኩኝና መሬት ቆፍሬ ገንዘብህን ቀበርኩት፣ እነሆ ገንዘብህን አለው። ያሳዝናል። እንደው የሰጠኝን ገንዘብ አልሰራሁበትም። ይቅርታ ማለት የአባት ነበረ። አለመስራቱ አለማትረፉ ሳያንሰው ወቀሳው ይገርማል። የሚያሳዝነው ነገር ይህ ነው። የማይሰራ ሰው ወቃሽ ነው፣ ተች ነው፣ ሐሜተኛ ነው፣ ፈራጅ ነው። ይሄ የሰነፍ ሰው ገጸ ባህሪ መለያ ነው ወገኖቼ። ሰነፍ ሰው ሁልጊዜም ትችትና ወቀሳ ነው የሚያስቀድመው። እና ጌታው እንዲህ አለ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ይህንን ብታውቅ ኑሮ ገንዘቤን በሰጠኸኝ ነበረ። አሁንም መክሊቱን ውሰዱና ለባለ 10 ስጡት፣ ላለው ይጨመርለታል። የማይጠቅመውን ባሪያ ግን ወደ ውጭ ጣሉት፣ በዚያም ለቅሶና ጥርስ ማፏጨት ይሆናል ይላል። አያችሁ፣ የማይጠቅም ሳንሰራ ያልሰራ ሰው እንዲህ ነው የማይጠቅም። እንዲሁ የማይጠቅሙ ተብለን ከመጠራት እግዚአብሔር ሁላችንን የሚሰውረን። ወደ አባቶቻችን ትርጓሜ እስኪ እንግባ። ባለ 5 የተባለ ሙሴ ነው። 5ቱን መጻሕፍተ ሙሴ ጽፏልና ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቅ፣ ኦሪት ዘዳግም። እነዚህን ሙሴ ስለጻፈ
ባለ 5 ተብሏል። ባለ 2 ቅዱስ ጴጥሮስ ነው፣ 2 መልእክታትን ጽፏልና። በሌላ አነጋገር ባለ 2 መባሉ ቅዱስ ጴጥሮስ ብሉይና አዲስ ተገልጦለታልና። ባለ 1 የተባለው ደግሞ ይሁዳ ነው፣ ምንም ያላተረፈ ማለት ነው። 3 ዓመት ከጌታው ስር ቁጭ ብሎ ወንጌል ተምሯል፣ ግን መክሊቱን አልተጠቀመበትም፣ ቀብሮታል። ስለዚህ ባለ 1 ተብሏል ይሁዳ። በሌላ አነጋገር ባለ 5 የተባለ ሊቀ ጳጳስ ነው። ዋና ዋናዎቹን ለመጥቀስ ያህል ነው እንጂ ትርጓሜው ብዙ ነው። አሁን ለእኛ የሚመቸንን እያሳየኋችሁ ነው። ባለ 5 የተባለ ሊቀ ጳጳስ ነው። ሊቀ ጳጳስ 5 ሀብቶች 5 ጸጋዎች ተሰጠውታል። እነዚህ 5 ሀብታት አንደኛ አንበሮተ እድ ላይ ለጳጳስ፣ በጳጳስ ላይ እጅ መጫን። አንድ ሊቀ ጳጳስ ብቻውን በጳጳስ ላይ እጅ መጫን አይችልም። ሊቃነ ጳጳሳት የሚሾሙት በጉባኤ ጳጳሳት ሊቃነ ጳጳሳት በተሰበሰቡበት ነው እና ከዚያ እንደ ሊቃነ ጳጳሳት የራሱ ድርሻ ስላለው አንደኛው አንበሮተ እድ ላይ ለጳጳስ በጳጳስ ላይ እጅ መጫን ነው። ሁለተኛው ሰይመቅ ቀሲስ ካህናትን መሾም ነው፣ ቅስና መስጠት ነው። ሶስተኛው ሰይመ ዲያቆን ዲቁና መስጠት ነው። እነዚህ ሶስቱ በአንበሮተ እድ የሚከናወኑ ናቸው። አራተኛ ማጥመቅ ነው፣ ካህን አይደል እሱስ። አምስተኛ ማቁረብ ነው፣ ቀድሶ ያቆርባል። 5 ሀብታት ለሊቃነ ጳጳሳት ተሰጠዋል ማለት ነው። ባለ 2 ካህን ነው። የካህን ስራው ማጥመቅና ማቁረብ ነው። ባለ 1 ደግሞ ዲያቆኑ ነው። ያው የዲያቆን ስራ ተልኮ ነው፣ መራዳት ነው፣ መታዘዝ ነው። የሚገርማችሁ ነገር የተወቀሰው ግን ባለ 1 ነው። ዲያቆኑ ባለ 1 ደግሞ በዲያቆን ተመስሏል። ዲያቆን ብቻ ነው ወይ የሚወቀሰው? ዲያቆን ብቻ ነው ወይ የሚያባክነው? ዲያቆን ብቻ ነው ወይ አትራፊ መሆን ያቃተው? ይሄ ምን ማለት ነው ወገኖቼ? ይሄ ገጸ ባህሪ ነው፣ ምሳሌ ነው። 3ቱም ማተረፉ ቢባል የሚከስር ሰው የሚያባክን ሰው ምሳሌ አልነበረም ማለት ነው። 3ቱም ከሰሩ ቢባል ደግሞ የሚያተርፍ ሰው ምሳሌ አልነበረም። ስለዚህ ምሳሌያዊ ንግግር ነው እንጂ ተወቃሽ ዲያቆን ብቻ ነው ለማለት አይደለም። ምን ማለት ነው? ያተረፉ ሰዎች እንደሚመሰገኑ፣ ያባከኑ ሰዎች ደግሞ ተወቃሽ እንደሚሆኑ የቀረበ ምሳሌ ነው እንጂ ተወቃሽ ዲያቆናት ብቻ ናቸው ማለት አይደለም። እንዴ ከዲያቆናትም እኮ መክሊታቸውን ያተረፉ አደራቸውን የጠበቁ እንደነ ቅዱስ እስጢፋኖስ ያሉ ዲያቆናት እኮ አሉ። እውነት ነው፣ ዲያቆን ይሰሳታል፣ ያጠፋል፣ ያባክናል። ካጠፋ ከተሳሳተ ዲያቆኑ የማይጠየቅበት ምንም ምክንያት የለም። እውነት ለመናገር ስንት ዲቁና ባክኗል። ዲያቆን ነበርኩ እያሉ የሚያወሩ ሰዎች የሉ። በልጅነታቸው የቤተ ክርስቲያን ትምህርት ይማሩና ከዛ ዲቁና ይቀበላሉ። ከዛ ዓለም እየሳበቻቸው ስትመጣ እድሜያቸው ሲጠና የዓለም ፍላጎት እየበረታባቸው ሲመጣ ብዙዎቹ ዲቁናቸውን ይተውታል እና ብዙ ዲቁና ባክኗል ማለት ነው። ከካህናትስ ወገን እንዲሁ ካህን ሆኖ የሚታማ ስሙ ያላግባብ የሚነሳ የለም እንዴ? አለ። በጳጳሳትም ደረጃ ጥፋት አለ፣ ሰዎች እንደመሆናቸው መጠን። ስለዚህ ሁሉም ተወቃሾች ናቸው፣ ስራ ካልሰሩ ማለት ነው። ምን ሊያስተምረን እንደፈለገ ታውቃላችሁ? የተዋህዶ ልጆች ባለ 1 ተቀብሎ በማባከኑ ባለማትረፉ ከተወቀሰ 2 የተቀበለውማ ምን ማይወቀስበት ምክንያት አይኖርም። 2 የተቀበለው ከተወቀሰ 5 የተቀበለው ደግሞ ይበልጥ የማይወቀስበት ምክንያት የለም። 1 የተቀበለው 1 መክሊት የተቀበለው ዲያቆን ከተወቀሰ ካህኑ ምሕረት የሚያገኝበት ምክንያት የለም። 2 የተቀበለው ካህን ከተወቀሰ 5 የተቀበለው ጳጳስ ምሕረት የሚያገኝበት ምክንያት አይኖረውም። የማይጠየቅበት ምክንያት አይኖርም። አሁን እንድታነጻጽሩ ነው የምፈልገው። 1 የተቀበለ በማባከኑ ባለማትረፉ ከተወቀሰ ብዙ የተቀበለማ ብዙ ተቀብሎ ያባከነ ትርፋማ ያልሆነማ ተወቃሽ ነው ለማለት ያህል ነው እንጂ ዲያቆን ብቻ ነው የሚወቀስ ለማለት አይደለም። ይህንን እንድትረዱ እንፈልጋለን የተዋህዶ ልጆች። ሌላው አሁን ምዕመናን እዚህ ውስጥ የሉም። ባለ 1 ዲያቆን ነው፣ ባለ 2 ካህን ነው።
ባለ አምስቱ ሊቃነ ጳጳሳት ናቸው። ምዕመናንስ አይመለከታቸውም ወይ የሚል ጥያቄ እንዳናነሳ ምዕመናን በባለ ውስጥም በባለ ሁለትም በባለ አምስትም መካተት ይችላሉ። ለምሳሌ ለምዕመናን የተሰጡ ሀብታት አሉ። 5 ግብራት የሚባሉ አሉ። 5 ግብራት ማለት አንደኛ ጾም ነው፣ ሁለተኛ ጸሎት ነው፣ ሶስተኛ ስግደት ነው፣ አራተኛ ፍቅር ነው፣ አምስተኛ ደግሞ ንጽህና ነው ማለት ነው። እነዚህን የጠበቀ ምዕመን አትራፊ ነው ማለት ነው። እነዚህን መጠበቅ ካልተቻለ ደግሞ ይህን ካልጠበቀ ደግሞ ያባክናል ማለት ነው። ስለዚህ በስነ ስርዓት መጾም፣ በስነ ስርዓት መጸለይ፣ በስነ ስርዓት መስገድ፣ በፍቅር መኖር፣ ንጽህናን ገንዘብ ማድረግ ያስፈልጋል። እንዲህ ካደረጉ ምዕመናን አትራፊዎች ናቸው ማለት ነው። አሁን ከሚጾመው ይልቅ የማይጾመው ሰው ይበልጣል። ስለዚህ የሚያባክኑት ሰዎች ቁጥራቸው ብዙ ነው ማለት ነው። ከሚጸልየው ሰው የማይጸልየው ሰው ይበልጣል። የጸሎት መጽሐፉን አጣጥፎ ያስቀመጠ የለም ወገኖቼ። ከዛሬ ጀምሮ አልጾምም አልጸልይም ብሎ በአንድም በሌላም መንገድ ተስፋ ቆርጦ የጸሎት ሰዓቱን የሰረዘ የለም ወይ? አሁን ትውልዱ እኮ ከጸሎት ርቋል ወገኖቼ። ለጸሎት ጊዜ አጥቷል። አንዳንዴ ማህበራዊ ሚዲያ ላይ የምንጠመድበትን ክፍለ ጊዜ ለጸሎት ብናውለው ኑሮ እንዴት አይነት ለውጥ በሕይወታችን ማምጣት እንችል ነበረ። የተዋህዶ ልጆች በጣም የሚያሳዝን ደረጃ ላይ ነው አሁን ያለ ነው። ትውልዱ ከጸሎት ርቋል። የጸሎት መዓዛ ከትውልዱ ጠፍቷል። ማታ ከሞባይሉ ጋር እንደተፋጠጠ ያመሻል፣ ሳይጸልይ ያድራል። ጠዋትም ከእንቅልፉ እንደነቃ አምላኩን ማግኘት አይፈልግም፣ ሞባይሉን አያምነውም። ከሞባይሉ ጋር እንደተፋጠጠ ያረፍዳል። ከዛ ወደሚፈልገው ሳይጸልይ ይሄዳል። ጠዋትም ማታም ከጸሎት የራቀ ትውልድ ተፈጥሯል። ስለዚህ የማይጸልይ ክርስቲያን መክሊቱን እያባከነ ነው ማለት ነው። ስንቱ ይሰግዳል፣ ከሚሰግዱት የማይሰግዱት ይበልጣሉ። ብዙዎቻችን ስግደት ትዝ የሚለን ሕማማት ሲመጣ ብቻ ነው። እውነቱን እንነጋገር። አንድ ክርስቲያን ግን በቀን 36 ስግደት እንዲሰግድ ተፈቅዷል። ከበዓላት ውጭ ሁልጊዜም 36 ስግደት መስገድ ይገባል። እንዲሁም ከተፋቅሮ ከሚኖረው ይልቅ ጥላቻን ያረገዘው ሰው፣ በፍቅር የማይኖረው ሰው ቁጥሩ ብዙ ነው። 5ኛው ንጽህና ነው። ከንጽህና ይልቅ እርኩሰትን የሚናፍቀው ትውልድ ቁጥሩ በዝቷል። ስለዚህ ንጽህናን ገንዘብ ካላደረገ፣ በፍቅር ካልኖረ፣ በስነ ስርዓት መጾም መጸለይ ካልቻለ፣ መስገድ ካልቻለ አንድ ክርስቲያን እያባከነ ነው ማለት ነው። ትርፋማ መሆን አይችልም። እና እነዚህ 5 ግብራት ይባላሉ። ለምዕመናን የተሰጡ ናቸው። ሌላም ሊጨምራችሁ 5 ሀብታት የሚባሉ ሌሎችም ምንድናቸው? አንደኛ ሃይማኖት አሚን ይባላል። ሁለተኛ ፍስሐ። ፍስሐ ማለት ምግባር ብላችሁ መውሰድ ትችላላችሁ፣ ወይም ደስታ። ሶስተኛው ደግሞ ምህረት ማድረግ ነው። ምህረት ማድረግ። አራተኛ ትዕግስት ነው። 5ኛ ተስፋ ነው። አንድ ክርስቲያን ሃይማኖቱን ከጠበቀ፣ ምግባሩን ካጸና፣ ምህረት ካደረገ፣ ሲበድሉት ይቅርታ ካደረገ፣ ሲበድል ይቅርታ ከጠየቀ፣ በትዕግስት ከኖረ፣ መከራውን ታግሶ ከኖረ፣ ተስፋ ካደረገ አትራፊ ነው ማለት ነው። እነዚህን ካላደረገ ደግሞ አባካይ ነው ማለት ነው ወገኖች። አያችሁ። አሁን እስቲ ከዚህ ከ5ቱ ሀብታት መካከል ሃይማኖት አለን። ቀጥሎስ ደስታ አላችሁ ወይ? እውነት ለመናገር ደስታችሁስ ምንድን ነው? ስጋዊ ነው? መንፈሳዊ ነው? ጊዜያዊ ነው? ዘላለማዊ ነው? ምድራዊ ነው? ሰማያዊ ነው? የብዙዎቻችን ደስታ በስጋ ላይ በስጋ ፍላጎት ላይ የተመሰረተ ነው። መንፈሳዊ ደስታ አለን ወይ ወገኖቼ? ምንድን ነው የሚያስደስተን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ፣ ዘመነኛ መኪና ማሽከርከር፣ ይሄ ነው የሚያስደስተን? ችግር የለም። በዚህም ቢሆን እንደሰት፣ ኃጢአት አይደለም። ግን መንፈሳዊው ነገር ሊያስደስተን ይገባል። የእግዚአብሔርን ቃል ስንሰማ ደስ ይበለን፣ ስናስቀድስ ደስ ይበለን፣ የዕጣኑን መዓዛ ስናሸት ደስ ይበለን፣ የቅዳሴውን የማህሌቱን ድምፅ ስንሰማ ደስ ሊለን ይገባል። ፍስሐ ደስታ አላችሁ ወይ? ደስታችሁ ምን አይነት ደስታ ነው? እስኪ ዛሬ ደስታችሁን ምረጡ የተዋህዶ ልጆች። 3ኛው ምህረት ማድረግ ነው።
ይቅርታ ታደርጋላችሁ? ለበደላችሁ ይቅርታ ታደርጋላችሁ? ስንበድልስ ይቅርታ እንጠይቃለን? አንዳንድ ጊዜ ካህናት መጾር መስቀል ይዘው ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው የለም ወይ? ብሞትም ከሱ ጋር አልታረቅም የሚል ሰው የለም ወይ? ብሞትም ይቅር አልለው የሚል ሰው ገጥሟቸው አያውቅም? መድኃኔዓለም ግን ሁላችንንም በሞቱ ይቅር ብሎናል። ስለዚህ ይቅርታ ማድረግ ይገባናል። ይቅርታ የማያደርግ ሰው እሱ ጸጋውን እያባከነ ነው ማለት ነው። ይቅርታ የማድረግ ጸጋውን እያባከነ ነው። ሌላው ትዕግስት አላችሁ ወይ? አንድ ሲናገሩ ንጥፍ የምንመልስ ሰዎች አይደለንም ወይ? ብዙ ማብራራት ይቻላል። እንዲያው ለዳሰሳ ያህል ነው፣ ሌሎች ሐሳብ እንዳይቀሩብን። ተስፋ አላችሁ ወይ? ክርስቲያን ተስፋ አይቆርጥም። ያለ ተስፋ መኖር፣ ያለ ተስፋ ነገን ማየት፣ ያለ ተስፋ መደሰት፣ ያለ ተስፋ መሻገር አይቻልም። ተስፋ ሊኖረን ይገባል። ስለዚህ 5 ሀብታት የተባሉ እነዚህ ናቸው ለምዕመናን የተሰጡ። ሶስተኛውንም ትርጉም እንመልከተው። እነዚህ 5 መክሊቶች የተባሉ አንደኛ ሃይማኖት ነው። ሁለተኛ ደግሞ ታምኖ ኃጣው እያችሁ ታምኖ ኃጣው ማለት ምን ማለት ነው? ኃጢአተኛ ነኝ ብሎ ማመን። ይህ እኮ በራሱ ትልቅ ጸጋ ነው። የተዋህዶ ልጆች ንስሐ የሚገባ ሰው እያተረፈ ነው ማለት ነው። ንስሐ የማይገባ ሰው ግን የንስሐ ጸጋውን እያባከነ ነው ማለት ነው። ሁለተኛው ታምኖ ኃጣው ኃጢአተኛ ነኝ ብሎ ማመን በራሱ ጸጋ ነው። ሶስተኛው ተባሂቶ ነው። ተባሂቶ ምናኔ ወይም ብቸኝነት፣ አንዳንድ ጊዜ በጸጥታ መኖር፣ እንዲያው ካለም ጫጫታ፣ ካለም ሁከት፣ ካለም ግርግር ወጥቶ በጸጥታ መኖር። እንዲህ አይነት ጊዜ ያላችሁ በእውነት ለጸሎት፣ ለቅዳሴ፣ ለተባሂቶ እንዲያው ንባብን ለማንበብ መጽሐፍትን ለማንበብ ነገረ እግዚአብሔርን ለማሰብ ለማዘከር ለመጸለይ የጸጥታ ጊዜ ያላችሁ ከዓለም ጫጫታ የምትወጡበት ጊዜ አለ። አሁን ቢያንስ ጾም ላይ ነው ያለ ነው። እንዲያው በዚህ ጾም ከኢንተርኔት የላቀ እኮ በራሱ በተባይቶ ውስጥ እየኖረ ነው ማለት ነው። ይህም በራሱ አንድ ገል ነው ማለት ነው። አራተኛው ምንኩስና ነው። ምንኩስና ራሱን የቻለ ገል ነው። አምስተኛው ከዊነ ሰማይት መሆን። ሰማይት መሆን ማለት ከነደደ እሳት ከተሳለ ስለት ገብቶ መሞት ብቻ አይደለም። መከራን ታግሶ መኖር ሰማይትነት ነው። ወይም በሃይማኖት ምክንያት የሚገጥመንን መከራ እንደ ጸጋ አድርገን መውሰድ ያ ሰማይት ይባላል። እና ይህንን ማድረግ ይገባል። እንግዲህ 5 መክሊት የተባለ ወደ 3 ትርጉሞችን ለማሳየት ሞክሬያለሁኝ። ባለ 2 የተባለው ደግሞ አሚንና ፍስሐ፣ ሃይማኖትና ደስታ። ይህ ማለት ምን ማለት ነው? ሃይማኖትና ምግባር ማለት ነው። ሶስተኛው ባለ 1 የተባለ ሃይማኖት ብቻ ነው። አሁን ሃይማኖት ሶስቱም ጋር አለ። ባለ 5ቱም ጋር አለ፣ ባለ 2ቱም ጋር አለ፣ ባለ 1ዱም ጋር አለ ማለት ነው። አያችሁ፣ ወደ ባለ 5ም የምታደርሰን ሃይማኖት ናት። ከአንድ ወደ ባለ 2ም ማሸጋገር የምትችል ሃይማኖት ናት ማለት ነው። ለምን? ሃይማኖት መሰረት ስለሆነች በጎ አገልጋይ። አሁን ይህንን እንመልከት። የአባቶቻችን ትርጓሜ በዚህ መንገድ ካየን በጎ አገልጋይ ለመባል የሚያበቃ ነገር ምንድን ነው? ምዕመናን እስኪ ይህንን እንመልከት። አንደኛ በጎ አገልጋይ የሚባለው መክሊት የተቀበለ ነው። መክሊት የተሰጠው ነው በጎ አገልጋይ የሚባለው። ሁላችንንም በነገራችን ላይ መክሊት ተቀብለናል። መክሊት መቀበል በራሱ ትልቅ ዕድል ነው። ያልተቀበለ የለም። በዚህ በኤፌሶን 4 ቁጥር 7 ላይ እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጥቶናል ይላል ቅዱስ ጳውሎስ። ከኛ መካከል ያልተሰጠው ሰው የለም። አንዳንድ ጊዜ ጸጋችን የማወቅ ያለማወቅ፣ በጸጋችን የመጠቀም ያለመጠቀም፣ ጸጋችን ፈልጎ ማግኘት አለማግኘት፣ ጸጋችን ማየት አለማየት ካልሆነ በቀር ጸጋ ያልተሰጠው ሰው ከኛ መካከል የለም። አንዳንድ ጊዜ በሰዎች ጸጋ እንቀናለን አይደል? የተዋህዶ ልጆች በሰዎች ጸጋ እንቀናለን። እንደ የገሌን ጸጋ ባገኘሁት እንላለን። ለኛም እኮ ጸጋ አለን፣ ስላላየነው ነው። አላየነውም ማለት ደግሞ አልተሰጠንም ማለት አይደለም። ስለዚህ ብዙ ጸጋ ተሰጥቶናል። በስጋዊው ደረጃ ብንወስደው ሀብት ስጦታ ነው።
ዕውቀት ስጦታ ነው። ስልጣን ስጦታ ነው። ወደ መንፈሳዊው ብናመጣው ልጅነት ስጦታ ነው። ክህነት ስጦታ ነው። ሃይማኖት ስጦታ ነው። ዕድሜ ስጦታ ነው። ትዳር ስጦታ ነው። ልጆች ስጦታ ናቸው። ብዙ አይነት ስጦታ አለ። የተዋህዶ ልጆች ምን ያልተሰጠን ነገር አለ ያልኳችሁ ለዚህ ነው። ስለዚህ በጎ አገልጋይ ለመባል የሚያበቃ አንዱ መክሊትን መቀበል ነው። ሁለተኛው በተቀበለው መክሊት ትርፋማ የሆነ እሱ በጎ አገልጋይ ይባላል። ባላንዱም እኮ መክሊት ተቀብሏል ወገኖች፣ መቀበል ሁሉም ይቻላል። አሁን የሚያስመሰግን ምንድነው ከተባለ በተቀበሉት መክሊት ስራ መስራት፣ ትርፋማ መሆን ነው። ይህንን ሰው በጎ አገልጋይ ያስባለው ምንድነው? በተቀበለው መክሊት ትርፋማ መሆኑ ነው። ሶስተኛ በጎ አገልጋይ ማን ነው ወይም ለመባል የሚያበቃ ምንድነው ካላችሁ በጌታው የሚመሰከርለት። አያችሁ፣ አንተ በጎ አገልጋይ በጥቂቱ ታምናልና በብዙ ሾመሃለሁ አይደል የተባለ፣ በጌታው ተመሰከረለት። አሁን ብዙ ሰው ስለራሱ ይመሰክራል። በተለይ በዚህ ዘመን እያንዳንዱ ሰው ራሱን ያመሰግናል፣ ስለራሱ ምስክርነት ይሰጣል። ሌላ ሰው ያመስግነን እንጂ እኛ ለምንድነው ራሳችን የምናመሰግን? ሌላ ሰው ስለኛ ይመስክር እንጂ ለራሳችን ለምንድነው ምስክርነት የምንሰጠው? ከአባቶቻችን ይህን አልተማርንም እኮ። አባቶቻችን ስለ ራሳቸው መስክረው አያውቁም፣ ራሳቸውንም አመስግነው አያውቁም። ታሪክም አይነግረንም። ራሳቸውን ደብቀው ይኖራሉ። ሌላው ሲያርፉ ሲሞቱ ምስክርነት ይሰጥላቸዋል፣ ሌላው ያመሰግናቸዋል። በመጽሐፈ ምሳሌ ምዕራፍ 27 ቁጥር 1 ላይ ይወድስ ከአፈነኪሮ አኳፈ ዚአከ ይላል። ሌላው ያመስግንህ እንጂ አንተ ራስህን አታመስግን፣ ስለ ራስ ምስክርነት አትስጥ ይላል። ስለዚህ ይህ በጎ አገልጋይ ለመባል የሚበቃ ወይም በጎ አገልጋይ ማን ነው ከተባለ በጌታው የሚመሰከርለት ማለት ነው። ሌላው በጎ አገልጋይ ለመባል የሚያበቃ ምንድነው ካላችሁ ታማኝነት ነው። ታማኝነት ባለ አምስቱ በጌታው ፊት ቀርቦ ምን አለ? 5 ሰጠኸኝ ነበረ፣ የተሰጠውን አልካደም። ይህ ዘመን እኮ ሰው የተሰጠውን የሚክድበት ዘመን ነው። ተቀብሎ አልተቀበልኩም የሚልበት ዘመን ነው። አግኝቶ እንዳላገኘ አይኑን በጨው አጥቦ የተሰጠውን የሚክድ ስንት ሰው አለ። የቅርብ በሚባሉ ቤተሰቦች ሳይቀር ቃልን መጠበቅ የተቸገርንበት ዘመን ላይ እኮ ደርሰናል ወገኖች። ታማኝነቱን አረጋገጠ። ለተቀበለው ነገር ዕውቅና ሰጠ። ለተደረገለት ነገር ዕውቅና ሰጠ። 5 መክሊት ሰጠህ ነበር አለ። አልተቀበልኩም ማለት ይችል ነበረ። አልሰጠኸኝም ማለት ይችል ነበረ። ታማኝነቱን አረጋገጠ ወገኖቼ። መታመን ያቃተው ስንት ሰው አለ። እባካችሁ በእያንዳንዱ ነገር ለመታመን እንሞክር ወገኖቼ። ዛሬ በትዳሩ ላይ መታመን ያቃተው ሰው የለም። ባል በሚስቱ ላይ ያሳድዳል። ሚስት በባሏ ላይ የማይገባ ነገር ታደርጋለች። በስራው ላይ መታመን ያቃተው ሰው የለም። በስልጣኑ መታመን ያቃተው ሰው የለም ወገኖቼ። በአገልግሎቱ መታመን ያቃተው ሰው የለም። ወጭት የሚሰብር የበላበትን ሞሰብ የሚረግጥ ስንት አገልጋይ አለ። ያሳደገቻቸውን ቤተክርስቲያን ጡት የሚነክሱ ሰዎች አሉ። የይችን ቤተክርስቲያን ገጽታ ለማበላሸት፣ ውበቷን ለማደብዘዝ፣ ቀኖናዋን ለማዳከም፣ ዶግማዋን ለመበረዝ ደፋ ቀና የሚሉ ሰዎች አሉ። ገበያ ቢያመቻት እናቷን ሸጠቻት እንደሚባለው ጥቅም ካገኙ ቤተክርስቲያኒቱን ለመሸጥ ወደኋላ የማይሉ መታመን ያቃታቸው ሰዎች አሉ። በእያንዳንዱ ነገር ላይ ብዙዎቻችን መታመን አቅቶናል። በእውነት የሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ ምን ይላል? የሰው ልጅ ሲመጣ በምድር ላይ እምነት ያለው ሰው ያገኘውን ይላል። ለፈጣሪ የሚታመን፣ ለቤተ ክርስቲያን የሚታመን፣ ለአገልግሎቱ የሚታመን፣ ለትዳሩ የሚታመን ሰው ያገኘውን መተማመን የጠፋበት ዘመን ላይ ደርሰናል። ነብዩ አስቀድሞ ይህንን ተናግሮታል። መዝሙር 11 ላይ ቁጥር 1 የስምንተኛው ሺህ መዝሙር በመባል ይታወቃል። አድነን እግዚኦስ መሃል ቀየር፣ አቤቱ ደግ ሰው አልቋልና አድነኝ። ወውድ ሃይማኖት እምህግ አለመያው፣ በሰው ልጆች መተማመን ጎሏልና። ከንቶ የተናገሩ አሐዱ ምስልካሉ፣ አንዱ ከአንዱ ጋራ ከንቱ ነገርን ይናገራሉ። በከናፍረ ጉሉት ልበ ወበልብ፣ ያም የልቡን ቋጥሮ ያም የልቡን አስቀምጦ ሰላም ነው ሰላም ነው እየተባባለ የሚኖርበት የሽንገላ ዘመን፣ መተማመን የጠፋበት ዘመን፣ ለገዛ ንብረቱ ለወንድሙ ንብረት መታመን ያቃተው ስንት ሰው አለ ወገኖቼ። ይህ ሰው በጎ አገልጋይ ለመባል ያበቃው ታማኝነቱን በመወጣቱና ለተደረገለት ነገር
ዕውቅና በመስጠቱ ነው። ሌላው በጎ አገልጋይ ለመባል ያበቃው ምንድነው ካላችሁ በጥቂቱ መታመኑ። በጥቂቱ ታምናልና በብዙ ሾማለሁ አይደል የተባለ። በጥቂት መታመን ማለት ምን ማለት ነው? የማያማርር አመስጋኝ መሆን ማለት ነው። እባካችሁ በጥቂቱ እንታመን፣ አመስጋኝ እንሁን። ኑሮዬ ይበቃኛል እንበል፣ በትንሹ እንርካ። ወገኖቼ ተመስገን ማለትን እንልመድ። ቢሞላም ቢጎልም፣ ደስ ቢለንም ቢከፋንም፣ ብናጣም ብናገኝም ተመስገን ማለትን እንልመድ። ካልተሰጠን የተሰጠን ብዙ ነው። ከሌለን ያለን ብዙ ነው። ካልተደረገልን የተደረገልን ብዙ ነው። ብዙዎቻችን ግን ከተደረገልን ይልቅ ያልተደረገልን ነገር እየቆጠርን እናማርራለን። ከምን ተነፍሰው አየር ጀምሮ መዋዕለ ንዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው ይገለን ነበረ። ሆስፒታል ስትሄዱ ሰዎች ምዕመናን፣ ሆስፒታል ስትሄዱ ሰዎች አየር ተገጥሞላቸው ታገኛላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶናል። እባካችሁ ባለን ነገር እንርካ። በጥቂት ነገር ልናመሰግን ይገባናል። ተመስገን ማለትን እንልመድ። ብዙዎቻችን ተመስገን የምትለው ቃል ታጥርብናለች። አንዳንዱ ውሃ ጠጥቶ ሽምብራ በልቶ አምላኩን ያመሰግናል። አንዳንዱ ደልቶት ተመችቶት አምላኩን ማመስገን አይፈልግም። በጥቂቱ መታመን ማለት አማራሪ ያለመሆን፣ በጥቂቱ ማመስገን ይገባል። በጎ አገልጋይ ለመባል የሚያስችሉ እነዚህ ናቸው። በዝርዝር በቁጥር ለማስቀመጥ አንደኛ መክሊት የተቀበለ፣ ሁለተኛ በተቀበለው መክሊት ያተረፈ፣ ሶስተኛ በጌታው የተመሰከረለት፣ አራተኛ ታማኝነቱን ያረጋገጠ፣ አምስተኛ በጥቂቱ የታመነ አመስጋኝ የሆነ ማለት ነው። ይህ በጎ አገልጋይ ይባላል። እነዚህ በጎ አገልጋዮች ታዲያ ምን ያገኛሉ? በእንዲህ አይነት ህይወት ውስጥ ያለፉ አሁን በዘረዘርኳቸው ያለፉ አገልጋዮች ምን ያገኛሉ? ሁለት ነገር ያገኛሉ። አንደኛ በብዙ ይሾማሉ። አንተ በጎ አገልጋይ በጥቂቱ ታምናልና በብዙ ይሾምሃለሁ፣ ወደ ጌታ ደስታ ግባ አይደል የተባሉ። በጸጋ ላይ ጸጋ፣ በክብር ላይ ክብር፣ በበረከት ላይ በረከትን ያገኛሉ ማለት ነው። ሁለተኛ ወደ ጌታቸው ደስታ ይገባሉ። ወደ ጌታ ደስታ ግባ አይደል የተባለ። የጌታ ደስታ የተባለች ማናት? መንግስተ እግዚአብሔር ናት። ፍጹም ደስታ ያለባት። የዚህ ዓለም ደስታ ሐዘን ይከተለዋል። ያ ግን ፍጹም ደስታ ነው። ከገቡ መውጣት፣ ካገኙ ማጣት የሌለባት ዘላለማዊ ተላ ደስታ የሚገኝባት፣ በዘር በቋንቋ ተቧድነን ግጭት ማንፈጥርባት፣ ፈጣሪ የሚሰጠን የዚህ ዓለም ባለስልጣን ማይገዛት፣ ፍጡር ማያዘዝባት መንግስተ እግዚአብሔር ናት። የጌታ ደስታ የተባለች መንግስተ ሰማያት ናት። ወደ እግዚአብሔር መንግስት ይገባሉ ማለት ነው። ባለ አንድ የተቀበለውስ ከዛ በአንጻሩ ከዛ በተቃራኒ የቆመ ማለት ነው። ገልብጦ ማየት ነው። በጥቂቱ መታመን ያልቻለ፣ ታማኝነቱን ያልተወጣ፣ ታማኝነቱን መታመን የጎደለው፣ በጌታው የተመሰከረለት ሳይሆን በጌታው የተመሰከረበት የተቀበለው መክሊት ያላተረፈበት ማለት ነው። የቀበረ ነው። ስለዚህ እሱ ደግሞ የሚጠብቀው ሁለት ነገር ነው። በጎ አገልጋይ በብዙ ይሾማል፣ እሱ ይሻራል። በጎ አገልጋይ ወደ ጌታው ደስታ ይገባል፣ እሱ ደግሞ ወደ ውጭ ይጣላል ማለት ነው። ለምን? መክሊቱን ቀብሯልና። ተቃራኒውን ማየት ነው ወገኖቼ። መክሊቱን ቀብሯልና። አሁን ስንት መክሊት ተቀብሯል ወገኖቼ? ስንት መክሊት ተቀብሯል? በፖለቲካ የሚቀበር መክሊት አለ። በተሳሳተ የፖለቲካ ትርክት የተቀበረ ነገር የለም። አብሮነታችን አልተቀበረም። አንድነታችን አልተቀበረም። እሴታችን አልተቀበረም። ሀገራዊ ገጽታ ኢትዮጵያዊ መልክ አልተቀበረም። የሀገር ገጽታ አልተቀበረም። በተሳሳተ የፖለቲካ ትርክት በፍልስፍና የሚቀበር ብዙ ነገር አለ። መከባበራችን፣ መተሳሰባችን፣ ፍቅራችን በፍልስፍና ተቀብሯል። በምዕራባውያኑ የባህል ወረራ የተቀበረ ብዙ መንፈሳዊ ነገር አለ። የራሳችን እየጣል ሌላውን የምናነሳ፣ የራሳችን እያደበዘዝን ሌላውን የምናደምቅ ህዝቦች ሆነናል። በአይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች ሁሉ በመንፈሳዊ ህይወታችን ላይ ጫና የሚፈጥሩ ናቸው። ለምን? ማንነታችን ስለተሰለበ፣ ማንነታችን ስለተቀበረ።
የምዕራባውያኑ የባህል ወረራ ተጽዕኖ ስለፈጠረብን ብዙ መንፈሳዊ ነገራችን ተቀብሮብናል። አንዳንድ ጊዜ ሃይማኖት በክደት ይቀበራል። እየሰማችሁ ነው የተዋህዶ ልጆች? ሃይማኖት በክደት ይቀበራል። ትዕቢት በትሕትና ይቀበራል። ሃይማኖት በክደት ይቀበራል። ትሕትና በትዕቢት ይቀበራል። ብዙ ነገራችን ተቀብሯል። ይህንን ቆፍሮ ማውጣት የኛ ድርሻ ይሆናል ወገኖቼ። እንዴ ብዙ ነገር እኮ ተቀብሯል። ብዙ እንዳልኳችሁ ብዙ እሴታችን ተቀብሯል። አንድ ሰው ልጆች የእግዚአብሔር ስጦታ ናቸው ብለናል አይደለ? ቀደም ልጆቹን በአግባቡ በስርዓቱ የማይመራ ያላሳደገ ሰው ምን እያደረገ ነው? እየቀበረ ነው። ትዳሩን በአግባቡ ማይመራ ሰው ትዳሩን እየቀበረ ነው። ያጣነው የቀበርነው ብዙ ነገር አለ። የቀበርነውን ቆፍሮ ማውጣት የኛ ድርሻ ይሆናል እያልኳችሁ ነው። እንጠቅልለው። ትምህርቱን ስንጠቀልለው ምን ያሳየናል? በተቀበሉት መክሊት ትርፋማ የሆኑ ሰዎች ወደ ጌታ ደስታ ይገባሉ። ይህ ማለት ምን ማለት ነው? አምነው በጎ ምግባር የሰሩ ሰዎች ወደ እግዚአብሔር መንግሥት ይገባሉ። አምነው በጎ ስራ ያልሰሩ ሰዎች ደግሞ ወደ ውጭ ይጣላሉ ነው። ባለ አንድ ሃይማኖት አይደለ? ሃይማኖት ብቻውን አያድንም። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት አያድንም ወገኖቼ። ምግባር የሌለው ሃይማኖት የሞተ ነው። ነፍስ የተለየው ሥጋ የሞተ እንደሆነ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ እንደነገረን ነፍስ የተለየው ሥጋ የሞተ እንደሆነ ምግባር የተለየው ሃይማኖትም የሞተ ነው። ሃይማኖትና ምግባር አይነጣጠሉም። ሞፈርና ቀንበር አድርጋችሁ ውሰዱ። ሃይማኖትና ምግባርን እንደ ሞፈር እንደ ቀንበር አድርጋችሁ መውሰድ ትችላላችሁ። ገበሬው ሞፈርና ቀንበር ካልተሟሉለት በሬ ጠምዶ ማረስ አይችልም። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት አያድንም። ሁለቱ ካልተሟሉ መዳን አንችልም። የተዋህዶ ልጆች አንድ ሰው እግሩ ቢቆረጥ ምዕመናን የአካል ጉዳት ቢደርስበት በአንድ እግሩ እያነከሰ በምርኩዝም ቢሆን ተደግፎ ይኖራል። አንድ አይኑ ቢጠፋ በአንድ አይኑ እያጮለቀ ይኖራል። አንድ ጆሮው መስማት ቢያቅተው በአንድ ጆሮው እየሰማ ይኖራል። በሃይማኖትና በምግባር ግን እንዲህ አይደለም። አንዱ ከጎደለ መዳን አይቻልም። ሃይማኖትና ምግባር ያን ሳንቲም ሁለት ገጽታዎች ናቸው። ሃይማኖትሰ መሰረቲቲ፣ ሃይማኖት መሰረት ናት። ወካላንያ ህንፃ ወነድቅ ሙንቱ፣ በጎ ምግባር ደግሞ ጣሪያና ግድግዳ ናቸው ይላል። አንድ ቤት የሚሆነው ውሃ ልኩ ስለወጣለት ብቻ አይደለም። መሰረቱ ስለተጣለ ብቻ አይደለም። በር ያስፈልገዋል፣ መስኮት ያስፈልገዋል፣ ጣሪያ ያስፈልገዋል፣ ግድግዳ ያስፈልገዋል። እነዚህ ሲሟሉለት እገሌ ጥሩ የሰራ ይባላል። አንድ ሰው ዳነ የሚባለው በሃይማኖቱ ላይ በጎ ምግባር ሲጨምርበት ነው። ሃይማኖት ያለ ምግባር አያድንም። ይህንን ነው ጠቅለላ አድርገን ስናየው የዛሬ ወንጌል የሚያሳየን። ጌታችን ኢየሱስ ክርስቶስ ለፍርድ ሲመጣ የሚጠይቀንም በምግባራችን ነው፣ የሚፈርድብንም በምግባራችን ነው። ለእያንዳንዱ እንደ ሥራው መጠን ከፍለው ዘንድ ዋጋው በእጄ ነው ብሏል ጌታችን ኢየሱስ ክርስቶስ በራእይ። እያችሁ ኢየሱስ ክርስቶስ ለፍርድ ሲመጣ የሚጠይቀን የምግባር ጥያቄ ነው። ስላነበብናቸው መጽሐፍት፣ ስለ እያንዳንዳችን የእውቀት ደረጃ፣ ስለተማርነው ትምህርት፣ ስለ ክብራችን፣ ስለ ዝናችን አይጠይቀንም። እንኳን ይህንን የሃይማኖት ጥያቄ በዚያን ጊዜ አይቀርብም። የሥላሴ አንድነት ሦስትነት ጥያቄ ሆኖ አይነሳም። ያመነ ሰው የሚጠየቀው የምግባር ጥያቄ ነው። በጎ ምግባር ሰርተናል ወይ? መክሊታችን ከቀበርነ ሃይማኖት አለን፣ በጎ ምግባር የለንም ማለት ነው ባጭሩ ወገኖች። በዚህ በሉቃስ ወንጌል ምዕራፍ 16 ያለውን ታሪክ ታስታውሳላችሁ። ከቁጥር 19 ጀምሮ የነዌና የአልዓዛርን ታሪክ ታውቃላችሁ። ነዌ ባለጸጋ ነው፣ በምቾት የሚኖር ነው። አልዓዛር ደግሞ ድሃ ነው፣ በቁስል የተወረረ ነው። ከነዌ ደጃፍ ወድቆ ነው የሚኖረው እና አልዓዛር ሞተ። መላእክት ወደ አብርሃም እቅፍ ወሰዱት። ባለጸጋውም ሞተ፣ እንዲያውም ተቀበረ ይለዋል። የባለጸጋ ሞቱም ቀብሩም ያማረ ስለሆነ ማለት ነው። አልዓዛርን ግን ሞተ ነው የሚለው፣ ተቀበረ አይለውም። የድሃ ቀብሩም ስለማያምር ማለት ነው። ስለዚህ ባለጸጋው ወደ ሲኦል ወረደ ወገኖች። አሁን ይህ ባለጸጋ ሰረቀ አይለንም መጽሐፍ፣ ቀማ አይለንም፣ ጣዖት አመለከ አይለንም፣ በሐሰት መሰከረ አይለንም፣ ነፍስ አጠፋ አይለንም፣ ገደለ አይለንም። ታዲያ ምን አስኮነነው?
ሲኦል ለመውረድ ያስቻለው ምንድነው ካላችሁ በጎ ስራ ባለመስራቱ ነው ወገኖቼ። በጎ ምግባር ካልሰራ ወደ ውጪ ይጣላል እንደ ባለ አንዱ ወገኖቼ። ይህንን ነው ያልተረዳ ነው ብዙዎቻችን የተዋህዶ ልጆች። አንዳንድ ሰው ኃጢአት ባለመስራቱ ብቻ የሚጸድቅ ይመስለዋል። ከኃጢአት ርቀን በጎ ስራ ካልሰራንም ከተጠያቂነት ማምለጥ አንችልምና የተቀበረው መክሊት አለ። በሃይማኖት ላይ ምግባር ከሌለን እንደ ባለ አንዱ መክሊታችን እየቀበርን መሆኑን ማሰብ ይገባናል። ስለዚህ ስንጠቀልለው የተዋህዶ ልጆች በተቀበልነው መክሊት ትርፋማ ሁነን መንግስቱን ለመውረስ ወደ ጌታችን ደስታ ለመግባት እንድንችል የሱ ቅዱስና መልካም ፈቃዱ ይሁንልን። በሃይማኖት ላይ ምግባር ሰርተን መንግስተ እግዚአብሔርን ለመውረስ እንድንችል መድኃኔዓለም በቸርነቱ ይርዳን። ምግባር አልባ ሁነን ወደ ውጭ ከመጣል እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር።